በሽታን በገዛ ገንዘባችን መግዛት እናቁም። በትክክል ሰምታችኋል። ዛሬ ይዤላችሁ የመጣሁት እያንዳንዳችን በቅርበት የሚነካ ህይወታችንን፣ ውበታችንንና ጤናችንን ሙሉ በሙሉ ሊቀይር የሚችል እጅግ አስገራሚ ሚስጥር ነው። ህክምና መሄድ፣ ክኒን መውሰድ፣ ተደጋጋሚ ራስ ምታትና የድካም ስሜት የዘወትር ጓደኞቻችሁ ከሆኑ ይህ ቪዲዮ የተዘጋጀው ለእናንተ ነው። እባካችሁ እስከ መጨረሻው ተመልከቱት። ምክንያቱም ዛሬ የምነግራችሁ ነገር የእድሜ ልክ ስንቃችሁ ይሆናል። እስኪ ቆም ብለን እናስብ። የህክምናው ኢንዱስትሪና የምግብ ፋብሪካዎች እኛ ያለ ማቋረጥ ስንበላ እና ስንታመም ያተርፋሉ። እኛ ቁርስ፣ መክሰስ፣ ምሳ፣ ሻይ ሰዓት እያልን መብላት ብናቆም ግን እነሱ ይከስራሉ። በተለይ ደግሞ ገበያ ላይ ተደርድረው የምናያቸው እነዛ ነጭ ምግቦች፣ ነጭ ዳቦ፣ ፓስታ፣ መኮሮኒ፣ ሩዝና ስኳር ልክ ሆዳችን ውስጥ ሲገቡ ሰውነታችን አይገነዘባቸውም። እንደውም እንደ ባዕድ ነገር ስለሚያያቸው ደማችን ውስጥ ያለው የስኳር መጠን ድንገት ጣሪያ ይነካል። ያንን ለማረጋጋት ሰውነታችን ኢንሱሊን የተባለ ሆርሞን ይረጫል። ይህ ሆርሞን ደግሞ ሲበዛ ለሰውነታችን በፍጹም ጥሩ አይደለም። ኢንሱሊን ሲበዛ ለውፍረት፣ ለስኳር በሽታና ሌላ ህመም ይዳርገናል። እነዚህ ምግቦች ምንም አይነት ጠቃሚ ንጥረ ነገር የሌላቸው ባዶ ገለባ ናቸው። ሆዳችንን ይሞሉታል እንጂ ጤና አይሰጡንም። እስኪ ወደ ኋላ መለስ ብለን የጥንት አፈጣጠራችንን እንመልከት። የሰው ልጅ በዚህ ምድር ላይ ሲኖር በቀን 3-4 ጊዜ እየበላ አልነበረም። የጥንት አባቶቻችንና እናቶቻችን ምግብ ፍለጋ ለረጅም ርቀት ይጓዙ ነበር። ለቀናት አድነውና ለቃቅመው ይመገባሉ። አንዳንድ ጊዜ ደግሞ ለ3 እና ለ4 ቀናት የሚበላ ነገር አይገኝም ነበር። ያኔ ታዲያ ሰውነታቸው ይዳከም ነበር? በፍጹም። ይልቁንስ እጅግ በጣም ጠንካራና ንቁ ነበሩ። ታዲያ አሁን ምን ነካን? ዘመናዊው ስልጣኔና የምግብ ኢንዱስትሪ ከመጣ በኋላ ሰውነታችን የማይፈልገውና አፈጣጠራችንን የማይቀበለው የኑሮ ዘይቤ ያሸከመን። ለዚህም ነው ዛሬ ላይ የካንሰር፣ የስኳር፣ የደም ግፊትና ያልታወቁ በሽታዎችን ሰለባ የምንሆነው። አንድ ትልቅ ሚስጥር ልንገራችሁ። ሰውነታችን እጅግ በጣም አስደናቂና ራሱን የቻለ ጥበበኛ ማሽን ነው። ነገር ግን ይሄ ማሽን በትክክል እንዲሰራ እረፍት ያስፈልገዋል። ከምናገኘው ጉልበት ውስጥ 70% የሚባክነው የበላነውን ምግብ በመፍጨት ስራ ላይ ነው። አስቡት እስኪ፣ ያለማቋረጥ ስንበላ ሰውነታችን ቀንም ማታም ምግብ በመፍጨት ስራ ላይ ይጠመዳል ማለት ነው። ታዲያ መቼ ነው ራሱን የሚያጸዳው? መቼ ነው የተበላሹትን ሴሎች የሚጠግነው? ምግብ መብላት አቁመን ሆዳችንና ደማችን ከምግብ ነፃ ሲሆን ሰውነታችን ወዲያውኑ ወደ ሁለተኛውና እጅግ ወሳኙ ስራው ይገባል። ይሄም የጽዳትና የጥገና ስራ ይባላል። ቤታችን ውስጥ በትልቁ ጽዳት እንደምናደርገው ሁሉ ሰውነታችንም ውስጣችንን ማጽዳት ይጀምራል ማለት ነው። አላስፈላጊና የተበላሹ ሴሎችን፣ ካንሰር አምጪ የሆኑትንም ጭምር አድኖ በመፈለግ ያቃጥላቸዋል። በምትኩም አዳዲስና ጤናማ ሴሎችን ይተካል ማለት ነው። ይህ አስደናቂ ሂደት ደግሞ እድሜያችንን እንዲራዘም ያደርጋል፣ በሽታን ይከላከላል፣ በተጨማሪም ውበታችንን ጠብቆ ያቆያል። በእንስሳት ላይ በተደረገ ጥናት እንኳን የምግባቸው መጠን ሲቀንስና የመብላት ሰዓታቸው ሲራራቅ እድሜያቸው በ30% እንዳደገና ጤናማ ሆነው እንደሚቆዩ ተረጋግጧል። እኛስ ለምን በገዛ እጃችን እድሜያችንን እናሳጥረዋለን? ታዲያ ከዛሬ ጀምሮ ምግብ እንተው ማለት ነው ብላችሁ እንደምትጠይቁኝ አውቃለሁ። በፍጹም። ነገር ግን ጥበባዊ በሆነ መንገድ አካሄዳችንን እንቀይራለን። በአንዴ ተነስተን 24 ሰዓት ሙሉ መጾም አንችልም። ሰውነታችን ይደነግጣል፣ ይረበሻል። ስለዚህ መጀመሪያ ያለብን ቀስ በቀስ ነው ማለት ነው። መጀመሪያ ላይ ቁርስ መብላት እናቁም። ከጠዋቱ 3 ሰዓት ከዛ 4 ሰዓት እያልን እስከ ምሳ ሰዓት ድረስ ምንም አይነት ጠንካራ ምግብ ሳንበላ መቆየት እንለማመድ። መጀመሪያ አካባቢ ራበኝ፣ አቅም አጣው፣ ራሴን አመመኝ የሚል ስሜት ሊመጣ ይችላል። ይህ ግን ሰውነታችን ስላለመደው የሚያሳየው የውሸት ማስጠንቀቂያ ደወል እንጂ እውነተኛ ረሃብ አይደለም። 4 እና 5 ቀናት ከታገሳችሁት በኋላ ያልጠበቃችሁት አስደናቂ ጉልበትና የአእምሮ ንቃት ሲመጣ ትገረማላችሁ። ጾም ላይ ስትሆኑ ጥቁር ሻይ፣ ቡና ያለ ስኳርና በቂ ውሃ መጠጣት ትችላላችሁ። ጾማችሁን ስትፈቱና ስትመገቡ ደግሞ የምትበሉት የምግብ አይነት እጅግ ወሳኝ ነው። ቀደም እንዳልኳችሁ ነጭ ምግቦችና ፋብሪካ ያመረታቸው የካርቦሃይድሬት ምግቦችን ራቋቸው። በምትኩ ለሰውነታችን የሚጠቅሙ በትንሹ ተበልተው ብዙ ጉልበት የሚሰጡ ምግቦችን ምረጡ። አትክልቶች፣ እንቁላል፣ እንቁላል ለጤናና ለውበት በጣም አስፈላጊ ነው። የጾም ምግቦች እንደ ምስርና አተር የመሳሰሉት እንዲሁም ጥቁር የጤፍ እንጀራ ፍጹም ተመራጭ ናቸው። እነዚህ ምግቦች ሰውነትን ይገነባሉ እንጂ በሽታን አይጋብዙም። በመጨረሻም ከምግብ እኩል ለጤናችንና ለውበታችን መሰረት የሆነውን የጠዋት ልማድ ላካፍላችሁ። እንቅልፍ የሁሉም ነገር ጅማሬ ነው። በቀን 8 ሰዓት መተኛት ለውበታችንም ሆነ ለሆርሞናችን መስተካከል ግዴታ ነው። ጠዋት ስትነሱ ስልካችሁን ከመነካካት ወይም ወደ ጫጫታው ዓለም ከመግባታችሁ በፊት አንድ የምትወዱትን ነገር አድርጉ። መስኮታችሁን ክፈቱና የጠዋት የተፈጥሮ ብርሃን ተቀበሉ። አይናችን የጠዋት ብርሃን ሲያይ ሰውነታችን ሙሉ በሙሉ ከእንቅልፍ ነቅቶ ወደ ስራ ገበታው ይመለሳል።
ከዛም ለ15 ደቂቃ ያህል ጥልቅ የሆነ የትንፋሽ እንቅስቃሴ ወይም ብሪዚንግ ኤክሰርሳይዝ አድርጉ። ሌሊቱን ሙሉ የተጠራቀመውን መጥፎ አየር ወደ ውጭ በማውጣት ንጹህ ኦክሲጅን ወደ ሰውነታችሁ አስገቡ። ይህንን ስታደርጉ ቀናችሁ እንዴት በብሩህ መንፈስና በጉልበት እንደሚጀምር በራሳችሁ ታዩታላችሁ። አንድ ማወቅ ያለባችሁ ነገር ጤናችን በእጃችን ላይ ነው። ሰውነታችን እንደ ውድ ንብረት እንንከባከበው። ስንጾም፣ ጤናማ ምግብ ስንመገብ እና የጠዋት ልማዳችንን ስናስተካክል በሽታን ማሸነፍ ብቻ ሳይሆን ወደር የለሽ ውበትና ወጣትነት እንላበሳለን። ለዛሬ በዚህ አበቃን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት እባካችሁ ላይክ ማድረጋችሁን አትርሱ። በርካታ ሰዎች ጋር እንዲደርስና ህይወታቸው እንዲቀየር ከፈለጋችሁ ደግሞ ቪዲዮውን ሼር አድርጉላቸው። በተጨማሪም በየጊዜው የምንለቃቸውን ተመሳሳይ ይዘት ያላቸው የጤና፣ የሳይኮሎጂና የህይወት ክህሎት ቪዲዮዎችን እንዳያመልጧችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። አስተያየታችሁንና የጀመራችሁትን ለውጥ ከስር በኮሜንት ላይ ጻፉልኝ። የሁላችሁንም አነባለሁ። ጤናና ሰላም ከናንተ ጋር ይሁን። ቻው።